በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሱ በመፍራት ካደ። እርሷም ግን በክርስትናዋ ጸንታ ኖረች። በኋላ ስቅራም ስም እኔ ክርስቲያን ሃይማኖት ወዳለሁ፣ የንጉስን ስቃይ ከመፍራት በቀር ክርስቲያኖችን በልቤ አልካድኩም ይላት ነበረ። እንደዚህም ስትኖር ሁለት ልጆቿንም ወለደች። በአንጾኪያ ሀገርም የክርስትና ጥምቀት ልታጠምቃቸው አልተቻላትም፣ አብያተ ክርስቲያናት ተዘግተዋልና ጠፍተዋልምና። ሰውን ወዳድ ክርስቶስ ብዙ ስለመውደዷ ልጆቿን ታጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱን ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያቺ መርከብ ለመስጠም እስከምትደርስ ድረስ በባህር መካከል ጥልቅ ነፋስ አስነሳ። ይህችም ቅድስት ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጠች፣ ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስምም በባህሩ ውስጥ አጠመቀቻቸው። ያን ጊዜ ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገር ልጆቹ ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያም ጊዜ ከሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገር ልጆች አጠመቀ። ውሃውንም ተፈቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃውን ረጋ። እንዲሁም 3 ጊዜ አደረገ። ውሃውንም ይረጋል አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በታ ደሟን እንደቀባቻቸውና በባህር ውስጥም እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስ ሴትዮ አትፍሪ፣ ሃይማኖትሽን ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊ እጁ እያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏም ባያት ጊዜ ይህንን በማድረጓ ተቆጥቶ ወደ ንጉሱ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሱም ወደ እርሱ ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነው አላት። እርሷም እንዲህ ብላ መለሰች፣ ክርስቲያኖች አያመነዝሩም፣ እንደናንተ የረከሱ ጣዖት አያመልኩም። እንግዲህ ደግሞ ከእኔ ቃል አትሰማም። የወደድከውን አድርግ። ሁለተኛም በእስክንድርያ ከአንቺ የሆነውን ንገረኝ ብሎ ጠይቃት። ምንም አልመለሰችለትም። ንጉሱ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱን ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መለሳ ወደ ክብር ባለቤት ጌታ ጸለየች። ከዚያም ከልጆቿ ጋር አቃጥሏት የድልንና የሕይወትን አክሊልን በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለሙ ይማረን አሜን። በዚህችም ቀን የባህታዊ አባት በቡልዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የመቶ ሰማዕታት መታሰቢያቸው ነው። ከነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግሬ ጊዜ ማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን
የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።